በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ውድ የልሳን ቲዩብ ቤተሰቦች እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ። ቅዱስ ዮሐንስ አፈወርቅ ስለ ጋብቻ ከተናገረው አሁን ሚስቶችን የሚወዱ በቃና ዘገሊላ እንዳደረጉት ያድርጉ። ኢየሱስ ክርስቶስን በመካከላቸው ያድርጉ። አንድ ሰው እንዴት ነው ይህን ሊያደርጉ የሚችሉት በማለት ሊጠይቅ ይችላል። ይህን ሊያደርግ የሚችለው ካህናትን በመጥራት ነው። ጌታችን እናንተን የሚቀበል እኔን ይቀበላል በማለት ተናግሯልና። ስለዚህ ዲያብሎስን በዚህ አስወግዱት። ኀፍረተ ቢስ ዘፈኖችን፣ ብልሹ ዜማዎችን፣ ቅጥ ያጡ ዝዋዜዎችን፣ አሳፋሪ ቃላትን፣ ዲያብሎሳዊ ትዕይንቶችን፣ ሁካታዎችን፣ ገደብ የሌላቸው ሳቆችንና ሌሎች በብልግና የተሞሉ ቅብጠቶችን ከእናንተ ዘንድ አሽቀንጥራችሁ ጣሏቸው። በእነዚህ ምትክ የክርስቶስን ቅዱሳን አገልጋዮችን አስገቡ። በእነርሱም በኩል ኢየሱስ ክርስቶስ ከእናቱና ከወንድሞቹ ጋር በእርግጠኝነት ይገኛል። እርሱ ራሱ የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና ብሎ ተናግሯልና። አንዳንድ ሰዎች እኔ እንደዚህ ያለ ምክርን በመስጠትና ጥንታዊ ባህልን ነቅሎ በመጣል ሸክም የምንጭንና አስቸጋሪ ሰው እንደሆንኩ አድርገው እንደሚያስቡ አውቃለሁ። ዳሩ ግን እኔ ስለ እነርሱ ተቃውሞዎች አንድም ግድ አይሰጠኝም። እኔ የምፈልገው የእናንተን ውለታ ሳይሆን የእናንተን ጥቅም ነው። እኔ የእናንተን የአድናቆት ጭብጨባ አልጠይቅም፣ የጥበብን ትርፍ እንጂ። ማንኛውም ሰው ይህን ልማዱ ወይም ባህል ነው በማለት አይንገረኝ። ኃጢአት በድፍረት በሚፈጸምበት ቦታ ላይም ባህልን እርሱት። ክፉ ነገሮች የሚከናወኑ ከሆኑ ባህሉ ጥንታዊ ቢሆንም እንኳ ከእናንተ ዘንድ አስወግዱት። ለነገሩ ግን ጋብቻዎችን በተዋረደ መንገድ ማከናወን ጥንታዊ ባህል አይደለም፣ አንድ አይነት ግኝት እንጂ። ይስሐቅ ርብቃን፣ ያዕቆብም ራሔልን እንዴት እንዳገቡ አስቡ። በአሁን ጊዜ ግን በጋብቻ ቀን ሰዎች የሚደንሱትና ዝማሬ የሚያቀርቡት ለአፍሮዳይት ወይም ለፍቅርና ለውበት ጣዖት ነው። ሰዎች በዝሙት የተሞሉ ዜማዎችን፣ የጋብቻዎች ብልግናን፣ የተከለከሉ ፍቅሮችን፣ ሕገወጥ የሆኑ ጥምረቶችን እንዲሁም ሌሎች ብዛት ያላቸው እምነት የለሽና አሳፋሪ መልእክቶችን ይገልጣሉ እያለ ሥርዓት አልባ የሆነውን የጋብቻ መንገድ ይቃወማል። አያሌው ዘክርስቶስ ተርጓሚ ጋብቻና የቤተሰብ ሕይወት 2009 ዓመተ ምህረት ገጽ ከ119 እስከ 120 ጋብቻ የከበረና እግዚአብሔር የተከተለው ሕግ መሆኑን አምኖ የሚቀበል ሰው እያንዳንዱን ክንውን ከስሜታዊነቱ ተላቆ በፈቃደ እግዚአብሔር መሰረት ላይ ይተክላል። ጊዜያዊ ብልጭልጭን የጋብቻውን መሰረት አድርጎ በዚያ ቀን ከመንፈሳዊ ደስታ ይልቅ በምድራዊ ነገር የሚደሰት ከሆነ የጋብቻን መሰረታዊ ዓላማ አልተረዳውም ማለት ነው። ጋብቻ የጽድቅ መንገድ ነው። ጽድቅ ደግሞ ሰማያዊ ደስታን ማዕከል ያደረገ ነው እንጂ በብልጭልጭ ነገር የተሞላ አይደለም። ብዙ ጊዜ የትዳር ጊዜ የሚረበሸው አስቀድመን ስለ ጋብቻ በያዝነው ስሁት አረዳድ ነው። ጋብቻ ሁለቱ ተጋቢ አካላት በጋራ ድህነታቸውን የሚፈጽሙበት ምስጢር እንጂ በምድር ላይ ምቹ ሕይወት ኖረው ስሜታዊ ደስታቸውን የሚያረኩበት ፈጽሞ አይደለም። እንግዲህ ይህን የተረዳ ሰው ከጫጫታና ወከባ ይልቅ ጋብቻውን በሚፈጽምበት ዕለት እግዚአብሔርን ወደ ጋብቻው ያስገባዋል። ጋብቻቸውን ባርኮ ትዳራቸውን አጽንቶ እንደ አብርሃምና ሳራ ሊያደርግላቸው የሚችለው በጋብቻቸው ውስጥ ፈቃደ እግዚአብሔርን መሰረት አድርገው ያኖሩ እንደሆነ ነው። ከጋብቻ በፊት ባል ኦርቶዶክሳዊ ባልነት ምን እንደሆነ ብጥር አድርጎ መረዳት አለበት። ሚስትም እንዲሁ ትክክለኛ ሚስትነት ምንድን ነው የሚለውን መረዳት ይገባታል። በድንቁርና ጋብቻ ተመስርቶ ኋላ ችግር እንዳይፈጠር ኦርቶዶክሳዊውን ነገረ ጋብቻና የትዳርን ሕይወት መረዳት በእውነትም የሚገባ ነገር ነው። በጋብቻ ዕለት የሚደረገውን ምስጢር አክብሮ እግዚአብሔር የትዳር ሕይወታቸውን እንዲባርክላቸው ከልብ ከመማፀን ይልቅ ለታይታ ብሎ ብዙ መቀመጣጠልና ውጫዊ የሆኑ ብልጭልጮችን ከመጠን በላይ አድርጎ የኔ የተለየን ነገር አይነት ነገርን መያዝ የጋብቻን መሰረታዊ ዓላማን
መርሳት ነው። ብልጭልጭና የውጫዊ ክብር ልክኪ ትዳርን አጽንቶ የሚያኖር አይደለም። እውነተኛ ጋብቻ ቅዱስ ቄርሎሳውያንን የተዋሕዶን ቀመር የያዘ ነው። አንዱ ቅዱሳን ሳያጠፋ አንዱ የአንዱን ገንዘብ የራሱ አድርጎ በአንድነት የሚኖሩት ሕይወት ነው። ምስጢራዊ በሆነ መንገድ ባል ራስ ሆኖ የራስነትን ሥራ እየሠራ ሚስት ደግሞ አካል ሆና የአካልነትን ሥራ እየሠራች በአንድነት በፍቅርና በመታዘዝ የሚኖሩት ሕይወት ነው። እውነተኛ ጋብቻ አውጣኪያዊነትም ሆነ ንስጥሮሳዊነት ፈጽሞ አይስማማውም። አንዳንድ ጋብቻዎች ፍልስፍናቸው አውጣኪያዊነት ማዕከል ያደረገ ነው። አንዱ አንዱን ውጦ የማጥፋት መንፈስ ይታይባቸዋል። አንዳንዱ ደግሞ በንስጥሮሳዊ የምንታዊ ሐሳብ ላይ የተመሰረተ ከመሆኑም የተነሳ ተጋቢዎቹን ወደ አንድነት ሳያመጣ ያስቀራቸዋል። እግዚአብሔር ከሴሌብሪታዊያዊ ጋብቻ ነፃ ያድርገን። በእርሱ ፈቃድ ላይ የተመሰረተውን የእውነተኛውን ጋብቻ አንድነት ጣዕምም በቸርነቱ ያቅምሰን። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። ይቆየን።